ሻዕባን 15 ቀን በኋላ መጾም አይፈቀድም የሚል ነገር ሰማሁኝና ብታብራሩልኝ ይሄን በተመለከተ ይላል። የሌሊት ሶላት መስገድ ከተጀመረ መቋረጥ የለበትም ይላሉ። ታብራሩልኝ አሰጋገዱን በተጨማሪ ብትነግሩኝ ጀዛኩሙላህ ይላል። ሒፍዝን በተመለከተ ዶክተር ምናልባት የዋህብያው ቡድን ወይም የሙጀሲማው ስብስብ የበተነው የሚያሰራጨው መረጃ እንደምታውቁት ያው አንገት ላይ ሒፍዝ ካለ በጭፍን ያው ሽርክ የምትሰሩ ናችሁ፣ ሽርክ ከሆነ ያው ካፊር ነው የሚል እና ሰውየው ቁርአን መሆኑን እያወቀ ይኸው ቁርአን ነው ወይም ደግሞ አዝካሮች ናቸው እነዚህ የሚባሉ ከሐዲስ ከምን የተወጣጡ ነገሮች ናቸው እና ይኸው ተመልከተው ያለው ሰውየው ይሄም ቢሆን ሽርክ ነው ካለ ምንድነው ሁክሙ በዚህ ሰውዬ ላይ የሚሆንበት? አንደኛ ሽርክ ብሎ መናገሩ ሙሽሪክ ብሎ መናገሩና እንደዚህ ማለቱ ምንድነው የሚያመጣበት? መርሐባ በ0941 መጨረሻ 56 የተላከልን ጥያቄ ደግሞ እንደሆነ የሚለው ሰላም አለይኩም እንዴት ናችሁ? ፕሮግራማችሁን እከታተላለሁ አላህ ይጠብቃችሁ። ወደ እስልምና ከገባሁ 1 ዓመት ረመዳን ጾሜ ዘንድሮ 2ኛ ዓመቴ ነው። ግን ቁርአን አልቀራሁም፣ በጣም ያሳስበኛል። ለመቅራት አስባለሁ ግን አልተመቻቸልኝም። ከዚህ በኋላ ለመቅራት እያመቻቸው ነው። እስካሁኑ ባለው ያስጠይቀኛል ወይ? ይሄ ነው። እናም የወር አበባዬ ያስቸግረኛል። በአሁኑ ረመዳን ስጠይቅ ግን ጾሜ እየታጠብሽ ጾሜ ብለውኛል። ለእስልምናውም ለሁሉም ግን ገና አዲስ ነሽ፣ ችግር የለውም ከነየትሽ በቂ ነው ይለኛል። ደግሞ በጣም አስጨነቀኝ። እንቅልፍ ሁሉ የማይወስደኝ ጊዜ አለ እና ብትነግሩኝ ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን፣ ጠይቁ ፕሮግራማችን እንደተለመደው አሁን ለእናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ሰላም ወራህመቱላህ። አማናችሁልን? አልሐምዱሊላህ። መርሐባ። ዛሬም የተለያዩ ጥያቄዎች ኢንሻአላህ አሉን እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0992 መጨረሻው 25 የተላከልን ጥያቄ ምንድነው? ሰላም አለይኩም እንዴት ናችሁ? ከሻዕባን 15 ቀን በኋላ መጾም አይፈቀድም የሚል ነገር ሰማሁኝና ብታብራሩልኝ ይሄን በተመለከተ ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ለሁ ኒዕመቱ ወለሁ ልፈድሉ ወለሁ ሰናኡ ልሐሰን ወሰለዋቱላሂ ልመውላ ልበሪ ራሒም ወልመላኢከቲ ልሙቀረቢን على سيدنا محمد أشرف الأنبياء والمرسلين وحبيب رب العالمين وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه ويحفظنا من الزلل إنه على كل شيء قدير. يوي شعبان قماشك هنا بهلا ጾም መጾም ምክንያታዊ የሆኑ ወይም ደግሞ የተለዩ የሆኑ ጾሞች ካልሆኑ በስተቀር ከዚያ በፊት ማይጾም የነበረውን ሱና ጾም ልምድ ያልነበረውን ዓዳ ያልነበረውን ወይም ቀዷ የሌለበትን መጾም ይከለከላል። ይሄ ከሻዕባን አጋማሽ በኋላ ረመዳንን ከመግባቱ ፊት ባለው ከእንዲህ አይነት በአዲስ መልክ የምንጀምራቸው ጾሞች ተከልክለናል። ኢላ አን የሲለሁ ቢማ ቀብለሁ ከዚያ በፊት ካለው ጋር ካያያዘው እንጂ አን የሲለሁ ቢማ ቀብለሁ ማለት ማ ቀብለ ኒስፍ ሻዕባንን
ከቀጣዩ ንስፉ الأولና ንስፉ الثاني ምን ለዋለ የሻዕባን የመጀመሪያው ግማሽና ሁለተኛውን ግማሽ ከመጀመሪያው ግማሽ ጋር ካያያዘው ለምሳሌ 15ኛውን ቀን ጾሞ 16ኛን ቀን ቢጾም 17 እያለ እየቀጠለ እያያያዘ ቢሄድ ምንም ችግር የለም። ይሄ አንዱ የሚፈቀድበት ነው። ሌላ ደግሞ ቀዷእ ያለበት ካለ ያው አንዳንዶች ተዘናግተው ወይም ደግሞ ዑዝሩ ከልክሏቸው እስካለንበት ሰዓት ድረስ ሊቆዩ ይችላሉ። በዚህ አይነት ሁኔታ ላይ ቆይተው ዑዝሩ ለቀቃቸው። ሻዕባን አላለቀም ገና ረመዳን አልገባም። ከግማሽ በኋላ ግን ሆኗል ሻዕባን። እነዚህ ሰዎች ቀዷአቸውን ሊያወጡ ይችላሉ። አሁንም ለምን ያ ዑዝር የለቀቃቸው ሻዕባን ከተጋመሰ በኋላ ነው። ምሳሌ ሐይድ ላይ ነበረች ምንድነው ኒፋስ ላይ ነበረች ሴት ቀዷ ወይም ያጠባሽ ቆይታ በዚያን ሰዓት መጾም አልቻለችም ነበር። እንግዲህ አቅም አገኘች ሻዕባን ከተጋመሰ በኋላ ትጾማለች። ቀዷ ያለፋትን በኢላም በህመም ምክንያትም እንደዚያው ከተሻለው ሰውየው ደህና ጤንነት ላይ ነኝ ካለ ሻዕባን ቢጋመስም መጾም ይችላል። ሁለተኛ ያስለመደው ጾም ካለም መቀጠል ይችላል። إلا أن يكون له عادة كالصوم الاثنين والخميس ሰኞና ሐሙስን መጾም የለመዱ ሰዎች ለምሳሌ ሻዕባን ቢጋመስም ሰኞና ሐሙስን መጾም ይችላሉ። ወይም ደግሞ صوم يوم وإفطار يوم አንድ ቀን የጾሙ አንድ ቀን ያፈጠሩ የነብዩላህ ዳውድ አለይሂ ሰላም አይነት ጾም አንድ ቀን የጾሙ አንድ ቀን ያፈጠሩ የሚጾሙበት አይነት ይሄንን ጾም የሚጾሙ ሰዎች ከሻዕባን አጋማሽ በኋላም ይሆን መቀጠል ይችላሉ። አንድ ቀን ያፈጠሩ አንድ ቀን የጾሙ መቀጠል ይችላሉ። እነዚህ ያው ከሻዕባን ግማሽ መጀመሪያው ጋር ከተያያዘ ቀዷእ ከሆነ ልምድ ካለው ይርድ ካለው ያስለመደው ጾም ካለው በእነዚህ ነዝር ካለው ማለት ተስዶ ከሆነና ነዝሩ ይሄን የሚያጠቃልል ከሆነ ወይ በዚህ ሰዓት ከገባበት እንዲህ ነገር ከተሳካልኝ ግን ጾማለሁ ብሎ ነበር። ምናልባት ያ ነገር ሻዕባን 17 ላይ ተሳካለት ነዝር አድርጓል ይጾማል። 2 ቀን ሳምንት 5 ቀን ጾማለሁ ካለ ይጾማል ማለት ነው። እና እነዚህ አይነት ምክንያቶች ከሌሉ በስተቀር ዝም ብሎ ሰው ብድግ ብሎ ከዚያ በፊት የማይጾም የነበረውን ጾም ሻዕባን ከተጋመሰ በኋላ እንዳይጾም ክልከላ አለ። ሸሪዓ ላይ ክልክል ነው። ዋነኛ ምክንያቱ ምን እንደሆነ ይታወቃል። ከሻዕባን 15 በኋላ ያለ ምንም ምክንያት ያው በሸሪዓ ላይ አንዳንድ ነገሮች ምክንያታቸው ያልተገለጹልን ነገሮች ይኖራሉ። ምክንያት የላቸውም ሳይሆን ይኖራቸዋል። ረመዳንን በአንድ ቀን በሁለት ቀን ጾም አትቅደሙ የሚል ሐዲስ አለ። لا تقدموا رمضان بالصوم يوم أو يومين يعني አንዳንዴ ይሄ ሐዲስ ከረመዳን ጋር በራሱ የተያያዘ ስተረጋግጡ አይታችሁ ጾሙ አረጋግጣችሁ ደግሞ አፍጥሩ የሚል ነገር አለው። አልሙሂም ሕክማውን አላህ ይወቀው። ለአላህ ምንቶ ነገር ይሆናል። ነገር ግን ከዚያ በኋላ ያለውን ያው እንደ ረመዳን አቅም እንዲኖረው እንደዚህ እንዳይባል ሌሎች ጾሞች ያስለመደ ሰው ይጾማል። ሰኞና ሐሙስ ያስለመደ ይጾማል። ቀዷ ያለበት ይጾማል። እና ያው ሸርዕ ላይ አንዳንዶች ሕክማቸው ለኛ ግልጽ ያልሆኑ ወይም ያልተነገሩ ነገሮች ይኖራሉ። ተዓቡደን ያን ነገር እንተዋለን ተው የተባልነው ማለት ተዓቡደ ማለት አላህ አዞና ዳር በዚህ መልኩ يأمر بما يشاء وينهى عما يشاء وهو حكيم الله حكيم ነው። በሻው ያዛል በሻይ ይከለክላል ብለን ያንን ኢቲማር ማድረጋችን ከኛ ይፈልጋል። ስለዚህ እሱ አላህ በሚያውቀው ለሱ ሕክማ ያን የተባለው ማድረግ እንደዛ ነው። በ0968 መጨረሻው 54 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? ረመዳን ሙባረክ። የሌሊት ሶላት መስገድ ከተጀመረ መቋረጥ የለበትም ይላሉ። ታብራሩልኝ አሰጋገዱን ለተጨማሪ ብትነግሩኝ ጀዛኩሙላህ ይላል። ያው ሌሊት ሶላት አንድ ሰው እንደ ነሻጣው እንደ ሂማው ተከልፈን ሳይሆን ቀንዶ የማይችለው ነገር ራሱን ያሸከመ ሳይሆን በሚጣፍጠው መልኩ በሚቋቋመው መልኩ መስገድ ትንሽ የሚሆን ሙዳወም عليه ሁሉ ጊዜ ቀጣይነት ባለው መስገዱ የተመረጠ ነው። አሐቡ العمل إلى رسول الله صلى الله عليه وسلم ما داوم عليه صاحبه ከስራዎች ሁሉ ጥሩ የሆነው ነብዩ ዘንድ عليه الصلاة والسلام የተወደደ ስራ
ሰሪው የሚዘወትርበት ነው። ሁሌ የሚሰራው በቋሚነት የሚሰራው ነው። ይህ ማለት ግን አንዳንድ ሰዎች በቃ ላልቀጥለው ለምን ሰራዋለሁ የሚል አይነት ነፍስያ እንዲህ አይነት ነገር ታመጣባቸውና ደግሞ ያስፈራሯቸዋል። ሰዎች ከጀመርኩ ማቆም አልችልም ሲሏቸው በኋላ ደግሞ ቢደክመኝና ለማቆም ብገደድ ወንጀል ላይ ሁላ የሚወድቁ ይመስላቸዋል ያን ነገር ካቋረጡት። ነገሩ ለዛ አይደለም። ነገሩ ቀጣይነት ያለው ስራ የበለጠ ተወዳጅ ነው ተባለ እንጂ አንተ አትስራ ማለት አይደለም። القليل المداوم عليه خير من الكثير المنقطع في كل منهما خير ሁለቱም ላይ እኮ ኸይር አለ እኮ። ትንሽ ሆኖ የዘወተርክበት ስራ ብዙ ሆኖ ከምታቋርጠው ይሻላል። ይሄም ኸይር ነው ያም ኸይር ነው። ግን ከሁለቱ ኸይሮች የትኛው የባሰ ነው? ያ በቀጣይነት የምትሰራው። ይህ ማለት ከጀመርክ ማቆም ክልክል ነው ማለት አይደለም። ሰዎች ከየት እንደሚያመጡት አላውቅም። አንዳንድ ፈትዋዎችን ዲን ውስጥ የሌለ ፈትዋ፣ ኢስላም ውስጥ የሌለ ፈትዋ እንሰማዋለን። ከጅልባብ ጋር ምናምን የሚያያዝ መሰላል። ለምሳሌ አንቺ አንድ ጅልባብ መልበስ ከጀመርሽ እኮ ማውለቅ ሐራም ነው ይሏታል። ከየት የመጣ ፈትዋ ነው? ሴት ልጅ የተለያየ አይነት ልብስ ልትለብስ ትችላለች። ሸሪዓው የፈቀደላትን ጅልባብ ብቻ አይደለም እስከሸፈነ ድረስ አውረቷን ትሸፍን። ቀሚስ ልትለብስ ትችላለች ሙሉ ከላይ እስከታች። ጉርድ ለብሳ ከላይ አላባሽ ልትለብስበት ትችላለች አውረቷን በሚሸፍን መልኩ። አባያ ልትለብስ ትችላለች። ሌሎችም ዋናው ነገር ግን አውረቷን ትሸፍን። ዛሬ አንዳንድ ጅልባብ እንለብሳለን የሚሉ ሰዎች እኮ እጃቸውን እዚህ ሰብስበው እኮ ገልጠው እኮ ሴቶችን እኮ ይታያሉ እኮ። ያኔ ኒቃብ አድርጋለች ግን እግሯ ከታች ይታያል። እግሯ ስል ባቷም ይታይ። ይሄ እጇ እንደዚህ ሰብስባ እዚህ ድረስ የምትሸጣለች። ፊቷ ግን አይታይም። ዋጅብ አለ። ዋጅብ እዚህ ድረስ ነው። ፊት ዋጅብ አይደለም መሸፈኑ። ዋጅብ ላይ ኢህቲማም ቢያደርጉ ሙሉ ሰውነቷን ከፊቷና ከመዳፏ በስተቀር ያለው መሸፈን ግዴታ ነውና ይሄንን ሳያውቁ አንዴ ከለበሽ ማውለቅ አይቻልም እንዴ የሚሉ አሁንም ይሄ ላይ ለሶላት ላይ አንዴ ከጀመርክ ማቆም አይቻልም ይላሉ። ማን ያለው? አንተ ንያ ለቀጣይነት በቋሚነት ለመስራት ብለህ ነይት። ግን በአንድ ጊዜ ዛሬ 100 ረካዓ ሰግጄ ካላደርኩኝ ከምትል እኔ 2 ረካዓ 1 ረካዓ ዊትር ጨምሬባት 3 ረካዓ እንደው በቋሚነት ልስገዳት ትንሽ እየጣፈጠኝ ስመጣ ደግሞ ከራሴ ጋር ሙጃሃዳ ያረኩኝ 5 ረካዓ ባረጋት። ከዛ ቀጥዬ እየጣፈጠኝ የበለጠ ሲሄድ 7 ረካዓ ባረጋት። ያው ዊትሯን እየጨመረ ማለት ነው። 9 ባረጋት 11 ባረጋት። እየጣፈጣቸው እስከ ሺህ ማድረሰውታል እኮ። እዚያ የተለየ ሐላዋ ያገኙበት ናቸው። ትልቆች ናቸው። ግን እንደ አቅማችን እኛ ደግሞ እንደ አቅማችን ብዙ አይነት ሰዎች ስራ ደክሟቸው ገብተው እንደው ራስ ለመብላት እንኳን አቅም የሚያንሳቸው ሰዎች አሉ። አንዳንድ ሰዎች በጣም የሚደክማቸው ሰዎች አሉ። እንደ ዑዝሩ እንደ ሁኔታው ከቻለ ይነሳና የቻለውን ሰግዶ ከሱብህ በፊት ወይም ከመተኛቱ በፊት የሚችለውን ሰግዶ ይተኛል። ይሄን እንደ አቅም ነው የሚደረገው። ስለዚህ ሊሰራ ያሰበን ሰው አስፈራርቶ ከጀመርክ በኋላ ማቆም አትችልም ብሎ ከማስተው ይልቅ ብትቀጥልበት ኸይር ያለው ይሆናል። ዛሬ 20 ረካዓ 21 ረካዓ ከምትሰግድ በቋሚነት 5 ረካዓ ብትሰግድ 3 ረካዓ ብትሰግድ 2 ረካዓ ዊትር እንኳን ያው ሙአከድ ነው መኖሩ አስፈላጊ ነው። ያችን እያረክ ብትሰግድ ይሻላል ብለን እናበረታታዋለን። ማበረታታት ሌላ አይሆንም ማለት ነው ሌላ ነው። ይሄ ሁክም አይቻልም። መተው አይቻልም ካለ እኮ መተውን حرام ነው ያደረገው። ማን ያለው? ረሱል አለይሂ ሰላቱ ወሰለም አልከለከሉም። ቀጥልበት ነው ይባላል። ናም خلل ነው አው መተው እንከን ነው ጉድለት ነው አው ብዙ የሚያሳጣው ነገር አለ አው ግን حرام ግን አይደለም። እንደዚያ ይሄንን በሰባት ለማድረግ መሞከር ነው። አስተጋገዱን በተመለከተ የለይል ሶላት ከረሱል አለይሂ ሰላቱ ወሰለም እንደመጣው ሶላቱ ለይሊ መስና መስና ብለዋል። የለይል ሶላቶች 2 ረካዓ የሚሰገዱት 2 መስና መስና ማለት ተከራርን ያሳያል። 2 እያደረገ መቀጠል ገደብ አለው ወይ ሲባል የለውም። አንዳንዶች የለይል ሶላትን ከ11 ረካዓ ለመገደብ የሚሞክሩ ሰዎች አሉ። ይሄ ገደብ ትክክለኛ ገደብ አይደለም፣ ክፍት ነው።
ለዚህ ነው ሰለፎቹ 300 ረካዓ የሚሰግዱ ነበሩ 500 400 ረካዓ የሚሰግዱ 500 የሚሰግዱ እስከ 1000 የሚሰግዱ ነበሩ ይባላል መቼም ይሄ በጣም ትልቅ ነው እና ሁሉም ያቀሙ 100 ረካዓ የሚሰግዱ ብዙ ነበሩ በ11 የሚገደብ ቢሆን ኖሮ እንደዛ ያረጉ ነበር እነሱ ለነብዩ ዘመን ቅርብ የነበሩት ናቸው እነሱ ሐዲሱን ዒልሙን በደንብ አድርገው የሚረዱ የሚያውቁ ነበሩ المهم مثنى ማለት የተከራርን ማሳያ ነው በደጋገመን ሁለት የሚሰገደው ከዚያ الصلاة خير موضوع تبلون من استطاع منكم أن يكثر فليكثر بمعنى الحديث الصلاة ጥሩ የሆነ የዒባዳ ቦታ ነው ሌላ ነገር ከምትመርጥ الصلاة መምረጥ ትልቅ ነው أفضل العبادات البدنية ነውና ይሄ ትልቅ ثواب ያለው ስራ ነውና ማብዛት የፈለገ ያብዛ ብለዋል ረሱል አለይሂ ሰላቱ ወሰለም ማሳነስ የፈለገም ደግሞ እንዳቀሙ ያሳነስ ግን የተሻለ ነገር ነው ኸይር ነገር ነው ብሎ አመላክተዋልና ይህንን በማወቅ ሁለት እያረገ ሰው የቻለውን ያክል መስገድ ይችላል በየቀኑ ሁለት ከመተኛቱ በፊት ከሆነ ተሐጁድ አይለው ከተኛ በኋላ ከሆነ ተነስቶ የሚሰግድ ከሆነ ተሐጁድ ይባላል ይሄ في رمضان وفي غير رمضان ነው በሌላ ጊዜም الليل الصلاه من الوالد صلاه الليل ከተኛም ከመተኛቱ በፊትም መስገድ صلاه الليل ይባላል ጊዜው ነው صلاه الليل በሌሊት ክፍል የሚሰገድ ሶላት እንደማለት ነው ንያውን በተመለከተ እንصلي ركعتين لله تعالى ብሎ ለአላህ ሁለት ረካዓ ሰግዳለሁ ብሎ ምን ይችላል وصلي صلاه الليل ብሎ ተኝቶ ከተነስቶ ከሆነ ደግሞ ሰላተ ተሐጁድ ብሎ ሁለት ረካዓ ያረገ በየሁለት ረካዓው ያሰላመተ አሁንም ያሰላመተ እንዲህ ያረገ ይሰግዳል ያው አስተጋገዱ የነብዩ ሰለላሁ ዐለይሂ ወሰለም አስተጋገድ በቋሚነት የሚሰግዱት የነበረው 11 ረካዓ ይሰግዱ ነበር ክፍት አርገውታል በዚህ ግን ሁሌ ሌሊት ሰላታቸው በዚህ ተገድቧል አይደለም ይሄ ሁሌ ማይተውት የነበረ የሚሰግዱት የነበረ حتى አሟቸው ሌሊት መስገድ ቢያቀታቸው ቀኑን قضاء ያወጡ ነበር يعني ሱናም قضاء ይወጣል ይባላል 12 ረካዓ አርገው በቀን ዊትር ስለማይሰገድ ዊትር የሌሊት ሰላት መገለጫ ነውና 12 ረካዓ አርገው ይሰግዱት ነበርና ሲጀምሩ ሁለት ረካዓ አርገው መጀመሪያ خفيف የሆነ በረካዓተን ይጀምራሉ ቀለል ባሉ ከዚያ በኋላ እየጨመረ ይላሉ يعني ርዝመቱ ይጨምራል እንዲህ ያለ ነበር የሶላታቸው ርዝመት ያው መግቢያና ማላመጃ ልክ የምትጀምርበት ሲሆን ቀለል አድርገህ ትጀምራለህ ከዛ በኋላ እየጨመርክ መሄድ መጨረሻ ላይ ዊትርን ለብቻው አድርጎ መስገድ አንዱ ረካዓ ዊትርን ነይቶ መስገድ ያው ዊትርን 3 አድርጌ ሰግዳለሁ ያለ ሰው ሁለት ረካዓ ለብቻው ይነይትባታል ሙቀዲመቱ الوتر ወይ ረካዓተين من الوتر ብሎ ከዊትር ሁለት ረካዓ ሰግዳለሁ ብሎ ይሰግድና ያሰላምትና ተነስቶ ደግሞ አንድ ረካዓ ይጨምራል ያው ሌሎች መዛሂቦች ላይ ሶስቱንም አንድ ላይ ያይዘው ይሰገድበት ሁኔታ አለ መዛሃቢ ሐኒፋ ላይ ያለ ይሄ المهم ያስተጋገዱ ሁኔታ በዚህ መልኩ ነው يعني الليل ከገባ ጀምሮ بعد الصلاه العشاء የሌሊት الصلاه ጊዜ ገብቷል افضل የትኛው ነው الثلث الليل الاخير የሌሉ የመጨረሻው 1/3ኛ ጊዜ የሌሉ የመጨረሻው 1/3ኛ ጊዜ የበለጠ ይሆናል ዱዓ ሙስተጃብ በ0975 መጨረሻው 27 የተላከልን ያለሁበት ቦታ አካባቢ የሀብት መሰብሰቢያ ብለው የሚያሰሩት ነገር አለ የራስን ሀብት ለመጠበቅ በሚል እና ያንን ለማድረግ አለና ሐራዝ ይላል ምናልባት ሒርዝ ለማለት ፈልጎ ሊሆን ይችላል ሒርዝ መያዝ ክልክል ነው ወይ ይላል ያው አንዳንድ ሒርዞች ሒርዝ ማለት አንዳንድ አድዒያዎች አዝካሮች እዛ ላይ የሚጻፉ ዱዓዎች ሰበብ ሊሆኑ ይችላሉ ለጀልብ الرزق ሰበብ ሊያረጋቸው ይችላል ሰው ከቤቱ ሲወጣ ቢስሚላህ ተወከልቱ ዐላ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎችን ቃል በመናገሩ ሁዲተ ووقيت وتنحى عنك الشيطان እንደሚባለው ይሄ ቃል ማዕና እንዳለው ጥቅም እንዳለው እንዲህ አይነት አድዒያዎች ተጽፎ ደግሞ ሰው ቢያንጠለጥለው ወይም ቢይዘው ወይም ከሱ ጋር ቢያደርገው የዚያ ሑርማ ክብር
እሱ ሲሩ በሱ ምክንያት ሊጠበቅ ይችላል። በሱ ምክንያት አላሁ ተዓላ ሪዝቁን ሊያሰፋለት ይችላል። ዞረን ሁሉን አድራጊ አላህ ነው የሚለውን ነገር እስካመንን ድረስ አስባቦችን መጠቀም አልተከለከልንም። ሰው ሮጦ በደንብ ተቀላጥፎ ገንዘብ ማግኘትና መከሰብ ካልተከለከለ እስካልዋሸ ድረስ እውነቱን እስከተናገረ ድረስ ማይከለከል ከሆነ አሳምነውም ብሎ ተሯሩጦ መስራት ይችላል አይደል? ግዙኝ ብሎ ምክንያቱም ሽያጭ ነው፣ ለመና አይደለም። ይሄ በለመና እስቲህያ አድርጎ መቀበል አይቻልም። በሽያጭ ግን ኧረ ቆንጆ ዕቃ ነው እንዳያመልጣችሁ እንዲህ ብሎ አሳምኖ ሰው ቢገዛው ምንም ችግር የለውም፣ ክልክልም አይደለም። ልክ ይሄ ማይከለከል ከሆነ የሚፈቀድ ከሆነ ኢለል አስባብ አልባጢንያ የውስጥ አስባቦች ሲር ያላቸው አስባቦች ወደ ዱዓ፣ ወደ ዚክር፣ ወደ ቲላዋ፣ ወደ እንደዚህ አይነት አዝካሮች የተጻፉባቸው ሙዓዘም የሆኑ ኪታባዎች ወደ እነሱ ቢጠጋም ሰበብን ያደረሰው እንጂ ያጠፋው ጥፋት የለም። አንተ ምላስን አቀናጥፈህ ስታወራ ዕቃህን እንዲገዙ ያልተከለከልከው እዚህ ጋር የአላህ ስም የተጻፈበት ወይም ዱዓ የተጻፈበት ሒርዝ ስላረክ ሽርክ ላይ ወድቅ ይባላል። አንዳንድ ሰው ይህን ሒርዝ የመጠሱ ሽርክ ነው የሚሉ ሰዎች አሉ። አላሁ አክበር። እኔ እኮ ለጃእቱ ኢለላህ ወደ አላህ ነው ኢልቲጃ ያደረኩት። ይሄ ነገር ወደ አላህን መለመኛ ስለሆነ መማፀኛ ስለሆነ ነው፣ ዱዓ ስለሆነ ነው፣ ዚክር ስለሆነ ነው ወደዛ የሸሻሁት እንጂ ፍጡርን መክሉቅን ለማንጸን አይደለም፣ ፍጠርልኝ ልለው አይደለም። እንቺ ወረቀት ራሷ ትፈጥራለች ብዬ አይደለም። ነገር ግን ይሄ ሙዓዘም ነው። ሰዎች እንዴት ነው ቁርአን ይዘው ሲምሉ እንዴት ነው ሙስሐፍን በወረቀት የታተመን ነገር ለክብደቱ ነው አይደል? ለዓዘማው ነው የሚይዙት። ይሄ እንዲህ አይነቱ ነገሮች አስባብን መጠጋት ነውና አስባብን መጠጋት ደግሞ የአላህን ኡሉሂያ ወይም ተውሂድን መናል አይደለም። ስለዚህ ችግር የለውም ማለት ነው። ለሪዝቅ ቢባል እንደው ለተለያዩ ምጥ ላይ ያሉ ሴቶች እንዲያግዛቸው ተብሎ የሚሰጣቸው ሒርዝ አለ። ዱዓ ነው፣ ሲር ያለው ነገር ነው። ሙጀረብ ነገር ሊሆን ይችላል፣ አያት ሌላ ቁርአን ሊሆን ይችላል። ሌላም ህመም ላይ ያለ ሰው እንዲሻለው፣ ጂን የመታው ሰው እንዲለቀው ወይም ደግሞ ጉዳት እንዳይደርስበት የበለጠ መከላከያ፣ ሌላም እነዚህ አስባቦች ናቸው። ምንም ችግር የለውም። ብቻ ያው ሸሪዓውን የጠበቀ ሒርዝ ይሁን ነው ሒርዙ የሚፈልገው እሱ ነው። ይሄ መተት ያለበት ነገር አይደለም። አንዳንዶች ትርጉመ ቢስ ሲሆን ነገር ጠንቋዮችም እጃቸውን እዚህ አስገብተዋል። እንደዚህ ከሸሪዓው ጋር የሚጋጭ አይነት ስራ የሚሰሩ ሰዎችም ከሸያጢኖች ጋር ቅርርብ አድርገው ከነሱ ጋር አብረው የሚሰሩም ምናልባትም እምነትን አደጋ ላይ የሚጥሉ አይነት ጽሁፎችን ሊጽፉ ይችላሉ። ፊማ ፊህ ተዓዚም ወኢብሊስ፣ ለምሳሌ ኢብሊስን ዓዚም እንደሆነ የሚከበር እንደሆነ ክቡር እንደሆነ የመሳሰለውን አይነት የሚገልጽ አይነት እሱን የሚያልቅ ንግግሮችን ኢምላእ ሊያደርጋቸው ይችላል፣ ሊያጽፋቸው ይችላል። ይሄን በሉና እንዴት ሆናላችሁ ይላቸው ይችላል። ይሄንን ጻፉና ይላቸው ይችላል። ብዙ አለ። እንደነ ኪታቦች ላይ ሀብት ከፈለክ እንደዚህ ውጣና ጨረቃ ሙሉ በምትሆንበት ሰዓት በጨለማ ሻማ አብርተህ ምናምን አጥንት አምጣና ያ ምንድነው ስሙ አጽም ነገር አምጥተህ አስቀምጠህ ሻማ አብርተህ ክብ እንደዚህ አድርገህ ከዛ እሷን እያየህ እንደዚህ በል የሚሉት ነገር ፊማ ፊህ ዒባደቱ ሸያጢን እንደዚህ አይነት ነገር ያለበት ነገር ይሁንና ሸይጣን ኢብሊስን በቃ እነሱን ተዓዚም ያደርግበት እነሱን ኢስቲንጃድ ቢሸያጢን እነሱን አግዙኝ እነሱን እርዱኝ የሚባልበት አይነት ነገር ይሁንና ችግር ላይ የሚጥል ይሆናል። ይሄ ክልክል ነው ላሸክ። ዳኒ ምን የማይታወቅ ነገር ተብተው ጽፎ የሚሰጡ አሉ፣ ሲሕር የሚሰጡ አሉ። በሲሕር የሰዎችን ገንዘብ የሚስቡ ሰዎች አሉ። አንዳንዴ ለማደናገር አንዳንድ የቁርአን አያቶችን እዛ ላይ ጠብ ሊያደርጉ ይችላሉ። በቁርአን ሲሕር በቁርአን አይታገዝም። ቁርአን ሲሕርን ያጠፋዋል እንጂ ለማሞኘት ግን ሰዎች አንዳንዴ ያችን እዛ ጋር ጫር አድርገው ይሄን ቁርአን ይጻፈው ሌላ ያስመስሉ ይችላሉ። እና ጥንቃቄው ያስፈልጋል።
ተመልካቾቻችን የተከታተሉ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ጠብቁን ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ሱና ቴሌቪዥን ብቻ የሚተላለፍ ነው። ጥያቄ ካላችሁ በተለመደው የስልክ አድራሻዎቻችን በኩል ላኩልን። አሁን ከኛ ጋር ሆኖ ኢንሻአላህ ሒፍዝን በተመለከተ ዶክተር ምናልባት የዋህብያው ቡድን ወይም የሙጀሲማው ስብስብ የበተነው የሚያሰራጨው መረጃ እንደምታውቁት ያው አንገት ላይ ሒፍዝ ካለ በጭፍን ያው ሽርክ የምትሰሩ ናችሁ፣ ሽርክ ከሆነ ያው ካፊር ነው የሚል እና ሰውየው ቁርአን መሆኑን ያወቀ ይሄው ቁርአን ነው ወይም ደግሞ አዝካሮች ናቸው እነዚህ የሚባሉ ከሐዲስ ከምን የተወጣጡ ነገሮች ናቸውና ይሄው ተመልከተው ያለው ሰውየው ይሄም ቢሆን ሽርክ ነው ካለ ምንድነው ሁክሙ በዚህ ሰውዬ ላይ የሚሆንበት? አንደኛ ሽርክ ብሎ መናገሩ ሙሽሪክ ብሎ መናገሩና እንደዚህ ማለቱ ምንድነው የሚያመጣበት? ይሄ ወልዒያዙ ቢላህ ያለ ሐቅ ማክፈር ነው። ያለ ሐቅ ያከፈረ ሰው አደጋው ወደ ራሱ ይመለስበታል፣ ቀላል ነገር ስላልሆነ። በተለይ እንደው ምንነቱን ሳያይ እንደ ኩፋሮቹ እንደሚያደርጉት አይነት በፊት ያደርጉት የነበረው ተሚማ ማለት ማንጠልጠሉት ነገር ነበራቸው። ጨለይ መስል ነገር የሆነ ነገር ያደርጉና በራሱ ይከላከልልናል ብለው ነው የሚያስቡት። በራሱ ከአላህ ሳይፈልግ እንደማለት ነው። ይሄን ማለት ሽርክ ነው። ይሄ ከአላህ የተበቃቃ ነገር አለ በራሱ የሚጠቅምና የሚጎዳ ብለው ማመን እስልምናን ያፈርሳል። እነሱ ያንን የሚያምኑት የነበረው የጃሂልያ ጊዜ የሙሽሪኮች ዘመን የነበረበት ሐል ላይ ነው። እሺ እነሱ ከዚህኛው ጋር ምንም ማገናኛቸውም። ይሄ አያ من القرآن ነው። እንደው ቁርአን ነው እየተባለ እሺ እንደው ቁርአንን ቢሆን አታንጠልጥሉት እንደዚህ ያርጉት ብሎ ቢል እንደው ክልክል ነው ለማለት እንኳን የማይቻልበት ሁኔታ ላይ ማለት ነው። እንኳን ሽርክ ሊባል ቀርቶ እንደው ክልክል ነው እንደዚህ እንኳን ቢል ትክክለኛ ባይሆንም አخف ነው፣ ትንሽ ከዚያኛው ይቀዳል። ሽርክ ነው ሲል ግን ምንድነው ተዓዚሙ ከሊመቲላህ ሽርክ ማለት እንደው ከሊመቱላህን ተዓዚም ማድረግ ዱዓ ያለበትን ነገር ተዓዚም ማድረግ ሽርክ ይሆናል። يعني አላህን ማላቅ ማለት ነው። በሌላ አላህን ማላቅ ሆኖ ሌላ ከሆነ ነገር አይደለም እኮ አላህን ማላቅ እንግዲህ ሽርክ ለመና ነው። እዛ ላይ ያለው ነገር أعوذ بكلمات الله التامات من شر ما خلق ሊሆን ይችላል። بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم ሊሆን ይችላል። قل هو الله أحد ሊሆን ይችላል። سورة الفلق እና سورة الناس ሊሆን ይችላል። ምንድነው ሽርኩ? يا الله يعني قرآن ما انطلطل لشرك يونال انت هون ስለዚህ ስለ ጽሁፉ ነው ያወራኝ ያለው ወይስ ስለ ቆዳው ነው ወይስ ስለ ወረቀቱ ነው? ብረት አልሙኒየም ከሆነ ስለሱ ነው የምታወራኝ? እኔ ይሄ አልሙኒየም አይደለም ይፈጥራል ይያልኩ ያለሁት እዚህ ላይ የተጻፈው ጽሁፍ አثر له تعظيم الله ነው አላህን ማላቅ ነው። فلماذا نعظم القرآن؟ مصحف لم نتعظم እናደርገው ያለ ጧሃራ ማንከው ለምንድነው? በግር መርገጡ ከእስላም ያስወጣው ለምንድነው? ክብር ቦታ ላይ ማስቀመጥ ተገቢ ሆኖ ለምንድነው? ውስጡ ላይ ላረፈው ጽሁፍ ነው። ድሮ ዑለማዎች ሙስሐፍን ከፍተው እኮ ይተከማሉ እኮ አዲሙ النظر في المصحف مصحف ላይ አይናችሁን ማሰረፍን አብዙ يستمتعون الله ይልብ ራህ ይሰማቸዋል። ሙስሐፍ ከፍተው ይቀሩ እና እንኳን በሙስሐፍ አይደለም ዝናብ ሲጠፋ እኮ አንዳንድ ቦታ ላይ ሷሂህ አልቡኻሪ ይገልጻሉ ይላሉ እኮ ዝናብ ይመጣ ነበር ይባላል እኮ ያ አላህ ደህና ልብ ያላቸው ሰዎች ዘንድ ማለት እና ሷሂህ አልቡኻሪ የተለፋበት ኪታብ ነው። አሷሂህ አልኩቱብ
بعد كتاب الله تعالى كتاب وجوست كقرآن بوهلا صحيح من كتاب من يبال صحيح والبخاري هذا عندي هلون كفت روتل به زي بالو بركة يون بكيتا يزنا ما تطعم مالتنا نبساتهم بكتاباتهم إنه مالتنا توسل ما رجعنا عندي عينتون نجر يترداسهم أني كل ميجر مينجر الشرك سيلو من عندهم يجنزبوا قراني بيجاي الناس قال كل ولا مالتهم لو عنده كل مسلاته كتاياته كل ولا مالتهم أما فسيف اللي بقى مواتشوا كعفاتشوا يتو الشرك لو من نجرنا الشرك كو عبادة غير الله نورنا إني ورقة النجزلنا النجزام فيل النجزلنا النجزام من نجزوا ما ننو جل جلاله الله إنه فترة هذا ما يمثل ورقة قدام هنا بلاستيك ولا برات ياره هنا فيل هنا دمس ياره هنا مال يا الله من لو هي سموس يجلس እንጂ ይሄ ድምጽ ካፋችን የመጣው ድምጽ እሱ ማምላካችን ይያና አይደለም ድምጽ في ጌታ ይሆን وهكذا ይሄ ሕርዙም እንደዚያው ነው እዚህ ላይ ያለው ነፍዕ በበረካው አላህ ያስጠቅመናል ነውና ምንም ችግር የለውም ቁርአን ካልጠበቀ ዚክር ካልጠበቀ ማን ይጠብቅ ነው የሚገርም ነው አስባብ የሚባለው ነገር እሱ በዘበኛ በምን ይተማመናል ሽጉጥ በቃ ተቀም ሽጉጥ የሚታታ አይሁን ነገርም ሌላም ነገር ሊይዝ ይችላል ያ ነገር ይታደገኛል ብሎ እዚህ ጋር አዘመቱላህ ያለው ተዓዚሙላህ ያለበት ተሕሚዱላህ ተምጂዱላህ ያለበት አላህ ማላቅ ያለበት ዚክር ያለበት ጽሁፍ ግን እሱ ጋር ማይረባ ጭራሽ ሽርክ ይሆናል እንዲህ አይነት አስተሳሰብ ነው ሱብሃንአላህ ምናልባት ይሄ ተለምዶ ይሄ ባህል የሰሃቦች ሲሰሩት የነበረ አይደለም ለማለት ተፈልጎ ነው ወይስ የኩፋሮቹ አዳ ነው በሚል ነው ወይስ ይሄ ሙስሊሞች አላዘወተሩትም ሰለፎች አልሰሩትም ይሄንን ማድረግ ማምታቻቸው እንደዛ ነው ለሰው ላይ ለማደነጋገር ሰውን የሚሰሩት ነገር ከሰለፎች ውጪ ነው ማለት ይሞክራሉ ግን وكتب الحديث تكذبهم كتب السيرة تكذبهم ከሰለፎቹ የተወሰደ ዓዳ ነው እንደዚህ ማድረግ ከሰለፎች ከሷሃቦቹ ጨምሮ የተወሰደ ነው ሱብሃንአላህ እኛ ልጆቻችንን አድዒያዎችን እናስሐፍዛቸው ነበር መሐፈዝ ለማይችሉት ጋር ልጆች ደግሞ ጽፈን እናንጠለጥላቸው ነበር ብሏል ሷሃባዎች ሌሎችም ከዛ በኋላም أكثر من 1000 عام كان شامت بلاي ان شاء الله عامت بلاي አንዱ ካንዱ እየወረሰው ነው የሚሄደው እነሱ ግን ተምታታባቸው እኛኮ እነሱ አራዎችን ጎንበስ ይላሉ አመት አንዴም ቢሆን ብቻ እንሰግዳለን ብለው ገንደፋ ቀና ይላሉና እኛ በዚያን ጊዜ መስከረ አይቻልም አይባልም እኮ እነሱ ስለሚያረጉት እነሱ ጎንበስ ቀና ስለሚሉ እኛ እንዳናረጋ አይባልም እኮ እነሱ ያን የሚመስል ተግባር ይሰራሉና እናንተ ላይ ክልክል ይሆንባቸዋል አይባልም እኛ ይሰራነው ከዚያኛው ሙሽሪኮቹ ከሚሰሩት የተለየ ነው በሕርዝ ጉዳይም ሆነ ሙሽሪኮቹ ከሚያንጠለጥሉትና ከሚያምኑበት ይወጣል ስለዚህ ምንም ችግር የለውም مرحبا በ0906 መጨረሻው 69 مرحبا በ0941 መጨረሻው 56 የተላከልን ጥያቄ ደግሞ እንደሆነ የሚለው ሰላም አለይኩም እንዴት ናችሁ ፕሮግራማችሁን ከተላሉ አላህ ይጠብቃችሁ ወደ እስልምና ከገባሁ አንድ አመት ረመዳን ጾሜ ዘንድሮ ሁለተኛ አመቴ ነው ግን ቁርአን አልቀራሁም በጣም ያሳስበኛል ለመቅራት አስባለሁ ግን አልተመቻቸልኝም ከዚህ በኋላ ለመቅራት እያመቻቸው ነው እስካሁን ባለው ያስጠይቀኛል ወይ ይሄ ነው እናም የወር አበባዬ ያስቸግረኛል በሁሉ ረመዳን ስጠይቅ ግን ጾሜ እየታጠብሽ ጾሜ ብለውኛል ለእስልምናውም ለሁሉም ግን ገና አዲስ ነሽ ችግር የለውም ከነየትሽ በቂ ነው ይለኛል ደግሞ በጣም አስጨነቀኝ እንቅልፍ ሁሉ የማይወስደኝ ጊዜ አለ እና ብትነግሩኝ ይላል مرحبا ያው እህታችን መጀመሪያ እንኳን አልহামዱሊላህ ወደ ዲን الاسلام الله መጣሽ ያው ትልቅ ኒዕማ ነው ይሄ ዲን الاسلام አህካሞቹ ህግጋቶቹ ለአዲስና ለቀዲም ወይም ድሮ ለነበረና አዲስ ለመጣ ተብሎ የሚለያይ ነገር አይኖርም ባይሆን ከገባችበት ሰዓት ጀምሮ ዒልሙን ይመማርና ዒልም ሲባል ቁርአንን ሙሉ ማختም
መጀመሪያ ቅድሚያ የሚሰጠው ነገር አይደለም ለሸሪዓ ከቁርአን ውስጥ ፋቲሃን መቅራት የመጀመሪያ ግዴታ ነው ከሙሉ ከ30 ጁዝእ ቁርአን ውስጥ እያንዳንዱ ሙከለፍ እያንዳንዱ ሰው ሊማረው ግድ የሚሆንበት አንቀጽ ሱረቱል ፋቲሃ የመጀመሪያዋ አንቀጽ የመጀመሪያዋ ምዕራፍ ሱረቱል ፋቲሃ ነች ከ114 ምዕራፎች ውስጥ አንዷ ፈርድ ዐይንይ ነች ከዛ በኋላ ያለው ፈርድ ኪፋኢ እንለዋለን ማለትም የተወሰነ የሚያውቅ ሰው ካለ ሌላው ላይ ግዴታነቱ ይነሳለታል ስለዚህ በአንቺ በኩል አሁን ፈርድ ዐይንይ የሆነብሽን ፋቲሃን በትክክል መቅራት ነው የሚጠበቅብሽ ነው ምንላት ከዚያ ባሻገር የጾም ላይ ሐይድ ያስቸግረኛል ያለችው ይህንን መስአላዋን በግልጽ ተጠይቀን ያጋጠማት የነበረውን ያው ከባለፈው አመት ጀምሮ ይመስለኛል አሁን አንድ አመት ነው ለናለችና እንዴት እንደሆነ ያጋጠማት ያለው በምን መልኩ ተጠይቀንና በዝርዝር አድርጋ ምሳሌ 6 ቀን አይቺ እንደዚህ ቆሞ ተመልሶ ይመጣል ይሄዳልና የሚለውን ነገር ሁክም ለመስጠት የሚመቸው ይሄ ሐይድ ነው ታጠቢ ይሄ ሐይድ አይደለም እስቲንጃ አድርገሽ ስገጂ ለማለት መስአላዋን ያላትም ያጋጠማትን ነገር በግልጽ መናገርና ማስቀመጥ ነው ከዚያ በኋላ መልስ ታገኛለች ከዚያ ባሻገር ራስን ማስጨነቅና እንቅልፍ እስከማጣት ድረስ መድረስ አይገባም አላሁ ተዓላ ዲንን ገርን ያደረገው الدين يسر ولن يشاد الدين أحد إلا غلبه بالوال الرسول عليه الصلاة والسلام دين قرنه ما أنه سو دينا بتاما تبقى اللو بلو يمهيرك هنا يشنفوا على بالوال تشنف منه سويهونه نزي دين الإسلام هو له نقر قرنه والحمد لله كم من شلو بلي على تقدرنا ስለዚህ እሷም ከሐይድ ጋር በሚያያዝ መስአላ ያስጨነቋት ከሆነ ምን ያህል ጊዜ ይመጣ ምን ያህል ጊዜ ይቆማል መቼ ጀመረ እና የሚለውን ነገር ያው መማሩም መሰረታዊ ነገር ሆኖ በጥያቄ መልስ መማር አለና ጥያቄዋን ታቅርብ እንደ አይነት መሳኢሎች ሰፋ የሚሉ ናቸው መልስ ታገኛለች መልሷን ስታገኝ በራሓ ምትጾምበትን ጊዜ አውቃ ትጾማለች መጾም የሌለባትን ሐይድ ነው በዛ የምታሳልፈውን ታሳልፋለች ይሄ የጧሃራ ጊዜ ነው እስቲንጃ አርገሽ ስገጂ የምትባልበትን እስቲንጃ አርጋ ሶላቷን ትሰግዳለች ጾሟን ትጾማለች ይሄንን ማድረግ የምትችልባቸው ሁኔታዎች ስላሉ እኛ ግን በደፈናው ዝም ብለሽ አንቺ አዲስ ነሽና እንደዚህ አንልም ለእስልምና አዲስ መሆን አህካምን አይቀያየርም የነበሩትን ዋጅቦች ካንቺ ላይ ተነስተልሻል አይባልም ወይም አዲስ ነሽና ትስገጂ አይባልም አዲስ ነሽና ሐይዱን እንደ ሐይዳት ተቆጠሪያ አይባልም ዝም ብለሽ ስገጂ አትባልም መስአላዋን ወይም ደግሞ ያለችበትን ሁኔታ ትነግረናለች ያኔ ኢንሻአላህ መልስ እንሰጣታለን በኢዝኒላህ ተዓላ በአላህ ተውፊቅ ያን መልስ ካወቀች በኋላ ትሰራበታለች አዲስ ነገር ሲከሰት ትጠይቃለች አልহামዱሊላህ እስልምና ሁሉም ነገር በብርሃን በእውቀት በመጠየቅና በመረዳት ነው የሚካሄደው እንጂ የውርድን ብርዝም ብሎ አይገባበትም በግልጽ ባለ መልኩ ነው የሚካሄደው ግን አሁንም ምንም የሚያስጨንቃት ነገር የለም ሁሉም ነገር ገር ነው ሲያውቁት ነው ገርነቱን ሰው የሚረዳው ሲያውቀው ነው አህካሙን ሲያውቀው ሐለካ እንዲቀላል ነበር ይላል እንደነ ሰው ግራ ገብት ይሏል ጠይቅ ከጠየቅኩ መልስ ታገኛለህ ግራ እየተጋባ 10 ዓመት 20 ዓመት ከምትቆይ አንዲት ደቂቃ መትፈጅ ጥያቄ ልትሆን ይችላልች ያችን ጠይቀህ መልስ አግኝተህ ከዛ ራሐት ሆናለህ نعم القرآن قدم እንደጀመርኩት የሚያስጠይቅና ማያስጠይቅ አለ የሚያስጠይቅና ማያስጠይቅ የሚባለው ለምሳሌ አንድ ሰው ሶላት ለመስገድ ፋቲሃ መቅራት አለበት ይሄንን ያላወቀ ሰው ያስጠይቀዋል ለምን ፋቲሃ አልተማርክም ተብሎ ፋቲሃን ከተማረ በኋላ ግን ሌሎቹን ሱራዎች ለምን አልቀራህም ተብሎ የሚጠየቀው ፈርድ ዐይኒ ሲሆን ነው በፈርድ ኪፋያ ደረጃ ግን አሁን አለ አልহামዱሊላህ ብዙ ቁርአንን ይحفظዋሉ ብዙ ቁርአንን ይቀሩ ሰዎች ስላሉ በዚህ ጉዳይ ላይ ፈርድ ኪፋኢ ነው ፈርድ ኪፋያው ደግሞ ተሟልቷል አዳዲስ ወደ እስልምና የሚገቡ ሰዎች የሚጠበቅባቸው በዋናነት ፋቲሃቸውን መማር ነው ፋቲሃቸውን ከተማሩ በኋላ ፋቲሃን ካወቁ በኋላ ሌሎች አህካሞችን ይማሩ የጧሃራውን ያስተጋገዱን የሚያበላሽውን እነዚህ ተሸሁድና ተህያቱ እንዴት ነው የሚቀራው እነዚህን ይለማመዱ ወደ ሶላት ለመግባት
የጾሙንም ሌሎችንም ነገሮች ይማሩ። አሁን እኛ ጋር ያለ ትክክለኛ ያልሆነ ብዙ ሰዎች ጋር የሚታይ ትክክለኛ ያልሆነ እይታ አለ። ምንድነው? ሰው ዲንን መማር ፈልጋለሁ ብሎ ሲመጣ ቁርአንን ካላኸተም ከሌላ ነገር አትማርም ብለው በቁርአን ይወጥሩታል። ያኺ ሰውዬ አህካሙ ሶላት አያውቅም። ቁርአን እስኪያኸትም ዓመት የሚፈልግ ከሆነ ወራት የሚፈጅ ከሆነ ሰለምቲዎች በብዛት ከሰለሙ በኋላ ፈርድ ዐይኒ ነው መማር ያለባቸው አይደል? መጀመሪያ ፈርድ ዐይኒ የሆነባቸውን ትምህርት ፈርድ ዐይኒ የሆነው ትምህርት ከቁርአን ውስጥ የትኛው ነው ሲባል አልፋቲሓ። ፈርድ ዐይኒ ማለት በነፍስ ወከፍ እያንዳንዱ ሰው በነፍስ ወከፍ ግዴታ የሚሆንበት ፋቲሓ ነው። ያንን ከተማረ በኋላ ሌሎች አህካሞችን ነው የሚማረው። ይህም የሰላት አርካኖች ማዕዘናትን እየተማረ እያለ አንዱ ፋቲሓ ነው ይባልና ፋቲሓ ቅራ ይባላል። ካልቻለ ያለማመዱታል። እንዲህ እያደረጉት ይሄዳሉ። ፋቲሓውን ባይጨርስ እንኳን የሰላት ወቅት ሊገባ ይችላል እኮ ሌሎች ነገሮች መነገር አለበት ተነስቶ መስገድ ስላለበት። ይሄን ችላ ብለው ቁርአን እስኪያኸትም አንተ አኽትመህ ከዛ ኪታብ ትቀራለህ ይሉታል። ያኺ በመስማት የሚሰጡ ትምህርቶች አሉ። የግድ ኪታብ መያዝ ሸርጥ አይደለም። ምን ግዴታ አለብኝ ብሎ መስማት መቻል አለበት። እንዲህ አድርገህ ስገድ፣ እንዲህ ነው የሚጾመው፣ ዘካት ገንዘብ ካለው እንዲህ ነው የሚሰጠው፣ ልትነግድ ስትል በዚህ መልኩ ነግድ፣ መስማት አለበት። ኪታብ ቀርቶ ገልጾ መቅራት እስካልቻለ ድረስ አይማርም አይደለም። ኪታብ ገልጾ መማር የጠለበቱ ዒልም የሚያደርጉት ነው። ዒልም በዒልም እየጨመሩ የሚሄዱበት። ግን ፈርድ የሆነውን ነገር እኛ ዛሬ በትንሽ እንብቃቃለን። በቃ አየነው፣ ሰለመ፣ እንኳን ደስ አለህ፣ ሸለምነው፣ ልብስ ገዛንለት ምናምን ደስ አለን። ከዛ በኋላስ ማንም ዞር ብሎ አያስተምረው ና መስጊድ ይባላል። ምንድነው ማድረጉ ሲል እኛ እንደምናደርገው ታደርጋለህ፣ እሺ ምንም አትጨነቅ ይባላል። ዛሬም ነገም ሳምንትም ወርም ዓመትም እሱ በራሱ ጁህድ እንደምንም ልታገል ብሎ እንደማወቅ አለብኝ ብሎ ካልተነሳ እነሱ ችላ ይሉታል። ብዙ ጊዜ አንዳንዶች ደግሞ ቁርአን ቅራ በቃ ይሉታል። ያ ኢኽዋኒ ቁርአንን ሙሉውን መቅራት እኮ ሁክም ሸርዒ ላይ ፈርድ ኪፋኢ ነው። እዚህ ጋር ፈርድ ዐይን የሆነ ትምህርት ፈርድ ኪፋኢ ላይ መሽጉል መሆኑ ይቻላል ወይ? ያኒ በነፍስ ወከፍ ግዴታ የሚሆንበትን ነገር እዚህ ጋር ሰውየው ሰላት እያበላሸ እስከ ከሱረቱል ፋቲሓ ጀምረ ከትንሹ እያደገ እንዲሄድ مثلا ተመልሰው ኢኽላስ ሙዓዊዛት እየገባ ሱረት አልበቀራ ድረስ ከሚቀራ ድረስ ማሻአላህ ቁርአን አቀላጥፎ ይቀራል። ሰላት አሰጋገድ ግን አያውቅም። በቃ ሁለተኛ ጁዝ ደረስኩኝ እኮ፣ ሶስተኛ ደረስኩኝ እኮ፣ አራተኛ አጋመስኩኝ። አህካሙ ሰላት ታውቃለህ ሲባል አያውቅም። አሁንም ወላጅ ላይ ያለ ለሰለሙ ሰዎች ብቻ አይደለም ልጆቻቸውን አስመልክቶ ወላጅ ላይ ያለ ከባድ ክፍተት ይሄ ነው። አንዱ ከባድ ክፍተት ምን አይነት ክፍተት? ልጆቻቸውን ጎን ለጎን ከቁርአን ጎን ለጎን ዒልም አስተምሩ። በቃ እኔ ቁርአን እንዲቀራልኝ ብቻ ነው የምፈልገው ይላሉ። አንተ የራስህ ምርጫ አይደለም እኮ አላህ ሱብሓነሁ ወተዓላ አንተ ላይ ግዴታ ያደረገብህ ነገር አለ። ልጅህን የምታስተምረው ምን ለዚ يجب علي ብለህ ነው ጠይቀህ። እሺ ለዛ ከሆነ አንዳንድ ሙደሪሶችም የሚከፈላቸውን ብር ብቻ የሚያዩዋል። ሌላ ነገር ማስቀራት ላይ ይችላል። ቁርአን ነው የሚችለው። በቃ ሳይጨርስ የትም እንዳይሄድ ብሎ ይከራከራል። ለምንድን ነው? የሚሰጠው ነገር ስላለ። ላ ሐውለ ወላ ቁወተ ኢላ ቢላህ። ሙደሪሱ እንደዚህ ከሆነ ተማሪ ምን ሊሆን ነው? እነሱስ እውነት ለመናገር እንደው አሁን አብዛኛው የሙስሊሙ ማህበረሰብ በነፍስ ወከፍ ግዴታ የሚሆንበትን ዒልም ضروري የሆነውን ዒልም ይዘናል ማለት ይቻላል። አብዛኛዎቻችን ዶክተር ለልአሰፍ አብዛኛው ሰው ያደገበትን ይዞ ይሄደ ምናልባት ቁርአን ቀርቻለሁ ይላል። ልጅ ያለ አባትና ያስቀርዋል። ከዛ በኋላስ በቃ ነጋሪ ሆኗል። ስራው እስገብቷል። እንዴት እንደሚነግር አልተማረም። አልহামዱሊላህ እንደ እድል ሆኖ ለዚያ ሱና ላይ የሚቀርቡ ድሩሶች የሚሰጡ የዓቂዳ ትምህርቶች፣ የፊቅህ ትምህርቶች፣ የአህካም የሙዓመላ ትምህርቶች ደግሞ አንዳንዱ ደግሞ የሚኮረኩሮ የሚበላውን ደግሞ አንዳንድ ሰው ይጠይቅለትና ደግሞ ቀጥታ የሚፈልገውን ነገር መልስ እያገኘ የሚመለከት በቀጥታ በዚያ ሰዓት የሚያስፈልገውን ነገርም እያገኘ በተወሰነ መልኩ ማንሰራራት አለ። ምናልባት መስጂድ ከሄደ ከመግሪብ እስከ ዒሻ ነው ከመወጣ እዚህ ቁጭ ብዬ ዒሻ ተጠብቁ ብሎ ከተቀመጠ የሚሰማማው ትንሽ የሚለቃቀመው ነገር ካልሆነ በስተቀር
ስራዬ ብሎ ዒልም ሄዶ ለመቅራት ራስን ማዘጋጀት ዛሬ የጠለበቱ ለዒልም ስራ ብቻ ተደርጎ ተወስዷል። እኛ ደረሳ ምንላቸው ሌላው خلاص ትንሽ ብቻ ፋቲሃን የሚቀራ ከሆነ ከዚያ ባሻገር ሰዎች ጎንበስ ቀና እንደሚሉት والله ስንቱ ነው ሰላቱን የሚያበላሸው ባለመማሩ ምክንያት። ምን አይነት ፋቲሃን የምትሰማው አይተናል። አንዳንድ መጅሊሶች ላይ ፋቲሃ ተክራር የሚደረግባቸው መጅሊሶች ላይ 50 ዓመት ያለፋቸው 60 ዓመት 70 ዓመት የሆናቸው ሰዎች ፋቲሃቸውን ስትሰማ አላሁ አክበር በዚህ ፋቲሃ ነበር የሚሰግዱት ትላለህ። ሱብሃንአላህ። ፋቲሃን ማስተካከል እኮ በአንድ መጅሊስ ላይ ያልቃል እኮ። ሰዎች ካፌ ገብተው ሻይ ጠጥተው ተጨዋውተው እስከሚወጡ ድረስ ሰው ፋቲሃውን በዚያ መጅሊስ ላይ ጨርሶ ሊወጣ ይችላል አስተካክሎ። በቃ ጥሩ ሙደሪስ ካገኘ ጥሩ ሙደሪብ ካገኘ ማለት ነው። አህካም ፈርድ ዐይን የሆነበትን አህካሞች በተወሰኑ መጅሊሶች ላይ ተቀምጦ ከሙደሪሱ ሰምቶ ወስዶ ሊሄድ ይችላል። ግን ለዚህ ነገር ቦታ አለመስጠት በጣም ይታያል። አላህ ይሁንና ይባላል። መርሐባ ዶክተር ለሰጣችሁን ማብራሪያ ባረከላሁ ፊኩም። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ነበረ። ለተከታተላችሁ ጥያቄዎቻችሁ የላካችሁልን በዚህ መልኩ ተስተናግደዋል። ሌሎች ጥያቄዎች ኢንሻአላህ በቀጣይ የሚቀርቡ ይሆናሉ። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እያመሰገንን እንሰናበታችኋለን። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።